ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 28 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በወሎ ቀጠናዎች ከባድ ውጊያዎች መካሄዳቸውን ሲቀጥሉ በጎጃሙ ትንቅንቅ ፋኖ ድል እያደረገ መሆኑን ሻለቃ ዝናቡ ገልጿል። ዝርዝር ያውደ ግንባር መረጃዎችን ይዘናል። የብልጽግናው አገዛዝ ለአርሶ አደሩ ማዳበሪያ በአግባቡ እያከፋፈለ አለመሆኑን አምኖ ችግሩ የከፋ እንደሆነ ገልጿል። ሰሙታላችሁ። ትናንት 700 ኤርትራውያን ወደ ትግራይ ገብተው ሃይማኖታዊ በዓል ማክበራቸው ተሰምቷል። ዶናልድ ትራምፕ በኢራን ላይ ዛቻ ሲያሰሙ ኢራን በበኩሏ ያጸፋ ምላሹ የከፋ እንደሚሆን አስጠንቅቃለች። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በወሎ ቀጠናዎች ከባድ ውጊያዎች መካሄዳቸውን ሲቀጥሉ በጎጃሙ ትንቅንቅ ፋኖ ድል እያደረገ መሆኑን ሻለቃ ዝናቡ ገልጿል። አፋብን ሚኒሊክ እዝ 101ኛ ኮር 11ኛ ክፍለ ጦር 4ኛ ሻለቃ የተወሰኑ አባላቶች ራያ ቆቦ ሮቢት ከተማ ምሽት 1 ሰዓት በመግባት ራሱን አድማ ብተና እያለ የሚጠራው ኃይል ላይ ጥቃት በመሰንዘር አንድ ጓድ ሙትና ቁስለኛ በማድረግና 2 ክላሽ ከነሙሉ ትጥቁ በማንሳትና በመማረክ ታላቅ ድል ተጎናጽፈዋል። 11ኛ ክፍለ ጦር መሰል ተደጋጋሚ ግዳጆችን በመፈጸም በርካታ አመርቂ ድሎችን ያስመዘገቡ ሲሆን ዛሬም አፋብን ያወረደውን የምህረት አዋጅ ባለመቀበል የብልጽግና አገዛዝን ተልዕኮ እያስፈጸሙ በተገኙ አድማ ብተና አባላቶች ላይ የማያዳግም እርምጃ በመውሰድ ድል ተጎናጽፈዋል። በተመሳሳይ በአምባሰል ወረዳ በተደረገ ተጋድሎ ፋኖ ስልታዊ ማጥቃት በማድረግ የአገዛዙን አከርካሪን ሰብሮ ድል ተቀዳጅቷል። አማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ 101ኛ ኮር ስር ከ35ኛ ክፍለ ጦርና 104ኛ ኮር ከ24ኛ ክፍለ ጦር የተውጣጡ የፋኖ አሃዶች ዛሬ መጋቢት 27 2018 ዓ.ም ከረፋድ ጀምሮ እስከ ምሽት በቅንጅት ባደረጉት ውጊያ ከፍተኛ ድል አስመዝግበዋል። በአምባሰል ወረዳ መነሻቸውን ከአበትና ከውጫሌ ያደረጉ ያገዛዙ ኃይሎች በወረዳው ሚለዋ ተብሎ ወደሚጠራው ቀበሌ እየተንቀሳቀሱ ባለበት ነው ሊመከት የማይችል ከባድ የቆረጣ ጥቃት የተፈጸመባቸው። ማርፈጃውን የተጀመረው ተጋድሎ እስከ ምሽት 12 ሰዓት ተኩል ገደማ የዘለቀ ሲሆን በዚህም የብልጽግና ኃይል የተሰነዘረበትን ጥቃት መመከት አቅቶ ተፍረክርኮና ተሽመድምዶ ተበታትኗል። በተጋድኖው ለጊዜው ቁጥራቸው በውል ያልታወቀ ወታደሮች ሲደመሰሱ ቀሪው ኃይል ቁስለኛውን እያዝረከረከ ወደ ውጫሌ ከተማ ፈርጥጧል። በዚሁ በሚኒሊክ እዝ ቀጠና በደላንታ ወረዳ በምርጫ ስም የጸረ አማራው ብልጽግና አገዛዝን እድሜ ለማስቀጠል ሲንቀሳቀሱ በነበሩ የአገዛዙ ካድሬዎች ላይ የማያዳግም እርምጃ ተወስዷል። በአፋብን ምስራቅ አማራ ቀጠና ሚኒሊክ እዝ 106ኛ ኮር 31ኛ ክፍለ ጦር አባላት በደላንታ ወረዳ በወሰዱት የተቀናጀ የደፈጣ ጥቃት የብልጽግናን የምርጫ ቁሳቁስና ካድሬዎችን አሳፍራ በነበረች ተሽከርካሪ ላይ ከፍተኛ ጉዳት ማድረሳቸውን እዙ በላከው መረጃ አሳውቀዋል። እርምጃው የተወሰደው ማህበረሰቡን በግዴታ የምርጫ ካርድ እንዲያወጣ ለማስገደድ ሲንቀሳቀሱ በነበሩ ኃይሎች ላይ መሆኑ ታውቋል። በደላንታ ወረዳ ከፀሐይ መውጫ መከለት ሸዋበር መነሻውን በማድረግ የብልጽግናን ካድሬዎች አሳፍራ ስትንቀሳቀስ በነበረች ወታደራዊ ፓትሮል ላይ የ31ኛ ክፍለ ጦር አልሞ ተኳሾች በወሰዱት እርምጃ ተሽከርካሪዋ መውደሟ ታውቋል። በዚህም ታጠቅ ኃይለ ሉል የተባለ የፓትሮል አሽከርካሪን ጨምሮ በፓትሮሏ ተሳፍረው የነበሩ ካድሬዎችና ወታደሮች ላይ ከባድ ጉዳት መድረሱ ተረጋግጧል ነው ያለው ሚኒሊክ እዝ በህዝብ ግንኙነት መምሪያው በኩል በላከው መረጃ። የአካባቢው ማህበረሰብ በተወሰደው እርምጃ መደሰቱን የገለጸ ሲሆን የብልጽግናን የጥፋት ፕሮጀክት ለማስፈጸም በሚሞክሩ ተላላኪዎች ላይ መሰል እርምጃዎች ተጠናክረው እንደሚቀጥሉ እዙ አስታውቋል። በሌላ በኩል በአፋብን ቴዎድሮስ እዝ ውስጥ ረፍት አልባ ቀናቶች እንደነጎዱ ናቸው ሲል የእዙ ወታደራዊ አዛዥ ሻለቃ ዝናቡ ልንገረው ገልጿል። ሁሌም ስልጠና፣ ሁሌም ውጊያ፣ ሁሌም ህዝብን ማስተዳደር፣ ሁሌም ወዳጅን የማብዛት ዲፕሎማሲ፣ ሁሌም ዓለም ሀቃችንን እንዲረዳ የማድረግ ስራዎች ያለመታከት እየተሰሩ ነው ሲልም አክሏል። አርበኛው በትናንትናው ምሽት ባስተላለፈው መልእክቱ ከንጋት ጀምሮ እየተደረገ ባለው የወገን ኃይል የማጥቃት እንቅስቃሴ በ102ኛ ኮር 1ኛና 33ኛ ክፍለ ጦር አዴትና ጎንጅ ላይ በ109ኛ ኮር 99ኛና 77ኛ ክፍለ ጦር ደጋዳሞት ፈረስ ቤት ላይ ጠላትን አከርካሪ የሰበረ ውጊያ እየተካሄደ ነው በማለት አስረድቷል። የታክቲካል ውጊያ አውዶች ሰፍተው ስትራቴጂካል ድል እጃችን ላይ እስኪገባ የአብይ ወታደር መሰረታዊ ቤዞችን በከፍተኛ ድምፅ እየተንኳኩ ነው ያለው ሻለቃ ዝናቡ በሩም በግዱ ይበረገዳል፣ ጠላትም እንዳይጸና ሆኖ ይናዳል ብሏል። የብልጽግናው አገዛዝ ለአርሶ አደሩ ማዳበሪያ በአግባቡ እያከፋፈለ አለመሆኑን አምኖ ችግሩ የከፋ እንደሆነ ገለጸ። በመካከለኛው ምስራቅ ጦርነት ሳቢያ የማዳበሪያ ዋጋ ከእጥፍ በላይ መጨመሩን፣ ማዳበሪያን ወደ ሀገር ውስጥ የሚያጓጉዙ ተሽከርካሪዎች ለቀናት በቆሙ ቁጥር ወደብ ላይ ለሚቆይ አንድ መርከብ ኢትዮጵያ በቀን $23,000 ለመክፈል እንደምትገደድ ግብርና ሚኒስቴር ገልጿል። ሚኒስቴር መስሪያ ቤቱ ይህን ያለው መጋቢት 26 2018 ዓ.ም በናዝሬት ከተማ ባዘጋጀው መድረክ ላይ ነው። ሚኒስቴሩ ማዳበሪያ ለአርሶ አደሩ በአግባቡ እየተሰራጨ አይደለም ሲል
ሲል ገልጿል። ለምሳሌ ከዛሬ 40 ቀን በፊት ዩሪያ ማዳበሪያ ለመግዛት ድርድር በምናደርግበት ጊዜ ማዳበሪያውን የሚያመርቱ ሀገራት አንዱን ቶን $430 እንድንወስድ ሲያቀርቡልን ነበር። ዛሬ ግን ትናንት የተደራደርናቸው ሀገራት በቶን ከ$870 ከእጥፍ በላይ ዋጋ ጨምረው የታየበት ሁኔታ አለ ብለዋል። መሰል ቀውሶች በማግስቱ የሚያስከትሉት የምግብ ዋስትና ቀውስና የምግብ ሰንሰለት መዛነፍ መሆኑን የገለጹት ሚኒስትሩ እዛ ፈተና ሳንወድ የሚታረስን መሬት በአግባቡ ማረስ፣ የተፈጥሮ ማዳበሪያ እንጠቀም ሲሉ ተደምጠዋል። ማዳበሪያ ወደ ማዕከላዊ መጋዘኖችና ዩኒየኖች ከደረሰ በኋላ ለአርሶ አደሩ በአግባቡ እየተሰራጨ አይደለም ብለዋል። አለመሰራጨት በየቀኑ የመኪኖችን እንቅስቃሴ እያስተጓጎለ ነው ብለው ተሽከርካሪዎች ማዳበሪያ ጭነው 5 ቀን፣ 7 ቀን፣ 10 ቀን መጋዘኖች አካባቢ የሚቆሙበት ሁኔታ ነው ያለው። ያ ደግሞ ወደብ ላይ የሚቆሙ መርከቦችን አላስፈላጊ ቆይታ ያጋልጣቸዋል በማለትም ተናግረዋል። በዚህም አንድ መርከብ ከተያዘለት ቀን በላይ ወደብ ላይ ከቆየ ኢትዮጵያ ለአንድ መርከብ በቀን $23,000 ትከፍላለች ያሉት ሚኒስትሩ ክልል ላይ ያሉ አካላት በሚፈለገው መጠን ትኩረት ባለመስጠት ችግሩን ባለመረዳት ችግሩ አልተፈታም ሲሉ ተደምጠዋል። እኚህ የብልጽግና ሾ ችግሩ ተደምሮ አርሶ አደሩ ላይ እንደሚወድቅ በመግለጽ ለማዳበሪያ ዋጋ መናር አንዱ ጉዳይ የዓለም ዋጋ ጉዳይ እንዳለ ሆኖ ከዚያ በተጨማሪ የሚመጣው የስርጭት ሂደት ላይ ያለው መጓተት ነው ይላሉ። ብልጽግና እርስ በርሱ የሚጣረስ መረጃ ለህዝብ እያቀረበ መቀጠሉንም የአዲሱ አረጋ ንግግር ያስረዳል። ማዳበሪያ ገዝተን ጨርሰናል፣ ወደ ሀገርም አስገብተናል ሲሉ ከርመው አሁን ደግሞ የመርከብ ዋጋ ይጨምርብናል፣ የግዢ ዋጋም ንሮብናል እያሉ ነው። በተጨማሪም ለሚፈጠረው መጓተት ተጠያቂዎቹ የክልል ሰዎች ናቸው እያሉም ይገኛሉ። በዚህ መሀል ዝርክርክ አሰራርን የተከተለው ብልጽግና ገበሬው ማዳበሪያ ሲጠይቅ የኔ ችግር አይደለም ለማለት እየዳዳ ነው። ትናንት 700 ኤርትራውያን ወደ ትግራይ ገብተው ሃይማኖታዊ በዓል ማክበራቸው ተሰምቷል። ኤርትራውያኑ በትግራይ ክልል መሬት ገብተው ሃይማኖታዊ በዓል ማክበራቸው የትግራይ ቴሌቪዥን በይፋ ዘግቧል። እንደ ክልሉ መንግስታዊ ቴሌቪዥን ጣቢያ ዘገባ ትናንት እሁድ መጋቢት 27 2018 ዓ.ም በትግራይ ክልል ሰሜናዊ ምዕራብ ዞን ሽራሮ ከተማ የተደረገው ግንኙነት 700 ኤርትራውያን ተሳትፈውበታል ተብሏል። ኤርትራውያኑ በሽራሮ ከተማ የሚከበረው የመድኃኔ ዓለምና የሆሳና በዓል ለመሳተፍ አውቶቡስ ተጭነው መግባታቸውን ቴሌቪዥን ጣቢያው ዘግቧል። በበዓሉ የትግራይና ኤርትራ የሃይማኖት አባቶች ተገኝተዋል ብሏል። ግንኙነቱ ዛሬ ሰኞ መጋቢት 28 2018 ዓ.ም ቀጥሎ እንደሚውል ቴሌቪዥን ጣቢያው አክሎ ዘግቧል። በርካታ በብልጽግና ወገን ያሉ መገናኛ ብዙሃን በቅጥቅጥ መኪኖች የተጫኑ ሰዎችን እያሳዩ የኤርትራ ወታደር በትግራይ ሽራሮ ገባ በሚል ሲዘግቡ ነበር። ይህ ሁኔታ በቀጠለበት የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ ትናንት መጋቢት 27 2018 ዓ.ም ወደ አዲስ አበባ መግባታቸው መዘገቡ ይታወሳል። ለታደሰ ወረደ ቅርበት ያላቸው ምንጮች ባወጡት መረጃ የአንድ ዓመት የጊዜያዊ አስተዳደር ስልጣናቸው ከ3 ቀናት በኋላ የሚጠናቀቀው ሌተናል ጄኔራል ታደሰ በዚሁ ጉዟቸው ከአብይ አህመድና ከሌሎች የብልጽግና ሹመኞች ጋር ተገናኝተው በትግራይ ወቅታዊ ጉዳዮች ዙሪያ በስፋት ይወያያሉ ብለዋል። ለአንድ ዓመት ትግራይ እንዲያስተዳድሩ መጋቢት 30 2017 ዓ.ም ኃላፊነት የተረከቡት ሌተናል ጄኔራል ታደሰ ከ3 ቀናት በኋላ የስልጣን ጊዜያቸው የሚያበቃ ሲሆን ከመጋቢት 30 በኋላ ለተጨማሪ 6 ወራት በዚሁ ኃላፊነት ይቀጥላሉ ወይስ በሌላ ሰው ይተካሉ የሚለው እስካሁን የታወቀ ነገር የለም። ዶናልድ ትራምፕ በኢራን ላይ ዛቻ ሲያሰሙ ኢራን በበኩሏ ያጸፋ ምላሿ የከፋ እንደሚሆን አስጠንቅቃለች። ፕሬዚዳንት ዶናልድ ትራምፕ በአጸያፊ ቃላት በታጀበ ጽሑፋቸው ኢራን ላይ መዛታቸውን ተከትሎ ቴህራን አሜሪካንና እስራኤል በሲቪል ኢላማዎች ላይ ጥቃት የሚፈጽሙ ከሆነ እጅግ የከፋ አጸፋ እንደምትመልስ አስጠንቅቃለች። በኢራን ከፍተኛ የወታደራዊ ዘመቻ እዝ የሆነው አታም አልአንቢያ ማዕከላዊ ዋና መስሪያ ቤት ባወጣው መግለጫ የሲቪል ኢላማዎች ላይ የሚፈጸሙ ጥቃቶች የሚደገሙ ከሆነ የማጥቃትና ያጸፋ ዘመቻችን ቀጣይ ደረጃ እጅግ የከፋ እና መጠነ ሰፊ ይሆናል ሲል አስጠንቅቋል። በኢራን እስላማዊ ሪፐብሊክ ብሮድካስቲንግ ላይ ይህ ማስጠንቀቂያ የተላለፈው ፕሬዚዳንት ትራምፕ ቴህራን የሆርሙዝ ወሽመጥን እስከ ማክሰኞ ዕለት ድረስ የማትከፍት ከሆነ በሀገሪቱ የኃይል ማመንጫዎችና ድልድዮች ላይ ጥቃት እንደሚፈጽሙ ከዛቱ በኋላ ነው። ፕሬዚዳንት ትራምፕ ከዚህ ቀደም ወደ 10 ቀናት አራዝመውት የነበረው ቀነ ገደባቸው የሚጠናቀቀው በዛሬው ዕለት ነበር። ይሁን እንጂ ትናንት በማህበራዊ ሚዲያ ገጻቸው ላይ ማክሰኞ ከምሽቱ 8 ሰዓት በማለት የጻፉ ሲሆን ይህም ቀነ ገደቡን በኢትዮጵያ ሰዓት አቆጣጠር ወደ ማክሰኞ ሌሊት 10 ሰዓት እንዳዘዋወሩት ያመላከተ ሆኗል። ፕሬዚዳንቱ ከዚህ አስቀድሞ ባሰፈሩት መልእክት አጸያፊ ቃላትን ተጠቅመው ኢራንን ሲኦል እንደሚያደርጉ ዝተዋል። ከመልእክቱ በኋላ ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ደግሞ ሰኞ ዕለት ስምምነት ላይ ሊደረስ የሚችልበት ጥሩ ዕድል እንዳለ ሲናገሩ ተደምጠዋል። ነገር ግን ጦርነቱን ለመቋጨት የሚያስችል ስምምነት ላይ በቶሎ ካልተደረሰ ሁሉንም ነገር ማፈንዳትና ነዳጁን መቆጣጠርን ጉዳይ እያሰቡበት እንደሆነ ተናግረዋል። በአሜሪካና እስራኤል ጦርነት የተከፈተባት ኢራን ወሳኝ የሆነውን
የሆርሙዝ ወሽመጥ ዘግታለች። ከዓለም የነዳጅና ጋዝ ምርት ውስጥ 20% ያህል የሚተላለፍበት ይህ መስመር መዘጋቱ በዓለም አቀፍ ደረጃ የነዳጅ ዋጋ እንዲንርና በመላው ዓለም የዋጋ ግሽበት ይጨምራል የሚል ስጋት እንዲፈጠር አድርጓል። ይህ በእንዲህ እንዳለ የአሜሪካ የሹማምንት ጠባቂ ሆነው ሴክሬት ሰርቪስ እሁድ ጠዋት በዋይት ሀውስ አቅራቢያ የነበረን ተኩስ እየመረመረ ነው። የፖሊስ መኮንኖች በዋሽንግተን ዲሲ ላፋይት ፓርክ አካባቢ ሪፖርት የተደረገን ተኩስ ምላሽ ለመስጠት ያቀኑ ሲሆን ከፕሬዝዳንቱ መኖሪያ ቤት በስተሰሜን በሚገኘው በፓርኩና በዙሪያው አካባቢ ፍተሻ ማድረጋቸውን ተቋሙ አስታውቋል። እስካሁን ከክስተቱ ጋር በተያያዘ ተጠርጣሪ ያልተያዘ ሲሆን በተኩሱ የደረሰ ጉዳት እንደሌለ ሴክሬት ሰርቪስ ገልጿል። ተቋሙና አጋሮቹ ተኩሱ ጋር በተያያዘ ጥርጣሬ የተነሳባቸውን ሰዎችንና ተሽከርካሪን እየፈለጉ ነው። በሳምንቱ መገባደጃ ቀናት ፕሬዝዳንት ትራምፕ በዋሽንግተን ዲሲ ነበሩ። አገልግሎቱ በዋይት ሀውስ መደበኛ እንቅስቃሴዎች ቀጥሏል ያለ ሲሆን ነገር ግን የተጠናከረ የደህንነት ዝግጁነት ስራ ላይ ውሏል ብሏል። ምርመራው በአካባቢው የተወሰኑ መንገዶች ዘግቶ መቆየቱንና አሁን መከፈታቸውን የአገልግሎቱ ቃል አቀባይ አንቶኒ ጉለሌሚ በኤክስ ገጻቸው አስታውቀዋል። ፕሬዝዳንቱ እሁድና ቅዳሜን አብዛኛው ወደሚያሳልፉበት ማራላጎ ፍሎሪዳ ለፋሲካ በዓል እንዳልተጓዙ ታውቋል። የዋይት ሀውስ የኮሚኒኬሽን ዳይሬክተር ስቲቨን ቻንግ ቅዳሜ ዕለት በኤክስ ገጻቸው ፕሬዝዳንት ትራምፕ በፋሲካ በዓል ያለማቋረጥ በዋይት ሀውስ እና በኦቫል ቢሮቸው እየሰሩ ነው ብለዋል። ቢሲ አስተያየት እንዲሰጠው ላቀረበው ጥያቄ ዋይት ሀውስ ምላሽ አልሰጠም። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።